ከ5 ወራት በላይ ፈጅቶብናል ሊደመጥ የሚገባውን ታሪክ ስንፈልግ። ጀልባውን ይዤ በዛ በኩል ወጥቼ ብሄድ ደስ ይለኛል። ብሬ እየቆጠረ ነው። 90 ሺህ ብር አካውንት ላይ ገብቷል። ከርቭ የተፈጠረው እዚህ ጋር ነው። ብቻ 1 ሚሊዮን ሆኗል። ሞት ይሻለኛል ምናምን ብዬ ሽንት ቤት ገባሁ። ካሜራ ፊት ማልቀስ አይቻልም ምናምን ብዬ አስብ ነበር። ያልሰማነው አዲስ ታሪክ፣ አዲስ ሱስና አዲስ ድል። እንኳን ደህና መጣህ ታጁ። አለን አልሐምዱሊላህ። ብዙ ጓደኞች የሉኝም ምናምን። ትምህርትም ጎበዝ ተማሪ ነበርኩኝ። 6ኛ ክፍል ፈርስት ሚኒስቴር ላይ ከደረጃ ውጭ ሆንኩኝ። በጣም ተናደርኩ። በቃ አሁን ከደረጃ ውጭ ሆኛለሁ። ቤትም ትምህርት ላይ ቀለድክ ብለን ብሎ መቆጣት ምናምን ጀመሩ። በቃ ዝም ብዬ ተነስቼ ያው መሄድ ለምጄ የለ ብቻዬን ሐዋሳ ሄድኩኝ። ውጪ ማደር ጀመርኩ ሐዋሳ። ከዛ አይቆን ሳይው በጣም ተመቸኝ። እኔ በቃ እዚህ ሰፈር ነው የምኖረው፣ እዚህ ነው ሙሉ ምናምን ማለት ጀመርኩ። ሰው በጣም ተግባቢ ነው፣ ፈታ ያለ ነው። የኳስ ቲም ውስጥ ገባሁኝ። ኳስ እየተጫወትኩ ስራ እየሰራው ትምህርቴን እየተማርኩ የጀልባ ሹፌር ሆኜ ለ7 ዓመት እዛ ቆየው ማለት ነው። ነፍሰ ጡር ነሽ? አዎ ነፍሰ ጡር ነኝ። 8 ወር እንደዚህ ሆኜ 1 ሰዓት 2 ሰዓት መንገድ ሄጄ ነው ውሃ የምቀዳው። በድንክ ታስሬ ማለት ነው። ትንሽ መንገድ ያው እንዲሄድኩ ሽነቃንቆ ልጅ ተወርዳ ነው። ያኔ ኩኝ አሁን የጠጣል ቢታይ እንደው ጉድ ይገርማቸዋል። ብታይ አካል ይመስላል። እውነቴን ነው። ሩሻለች በሆነ አጋጣሚ እኛ የምንቀዳው ከታች ነው፣ እሷ ከላይ ሞተች። ምንም አማራጭም ስለሌለን እሷን አውጥተን ወደ ውጭ ጥለን እኛ ግን ከታች እየተጠቀምን ነበር። አንተ ያገሬ መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር ታረጅቱ በኋላ ይማታል። አረ ግን አያምህም? እርግጠኛ ነህ? ያመኝ ታዲያ እንዴት ወዴት ልሂድ? በዚህ መንደር ወደፊቱ ኑሯችን ሊመሰረት ነውና ውሃ ሰርተን ለፕሮጀክታችን ብቻ ሳይሆን አጠቃላይ 10,000 የሚጠጋውን ነዋሪ ተጠቃሚ የሚያደርጉ በርካታ ቦኖችን በየመንደሩ ዘርግተን ከከርሰ ምድር የወጣውን ንጹህ ውሃ እንዲጠጡ ለማስቻል ድጋፋችሁን እየጠየቅን ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ተማሪዎች 100 አዋቂዎች እንደተባረካችሁት መጠን አግዙ። ከዛ ምንድነው የተፈጠረው አዲስ ነገር? ወዴት ሄድክ? ከኮሮናው በኋላ ያው ቱሪዝሙ ስራ በጣም እንቅስቃሴ ተገደበ ማለት ነው። ያው እኔም ጠቅልዬ ወደ ዓለም ገበያ የተወለድኩበት ያደግኩበት ሀገር ማለት ነው ሰፈር የገባሁኝ ማለት ነው። ወንድሜ የሆነ ዶሮ እርባታ ጀምሮ ነበርና ቀጥሮት እየሰራለት የነበረው ሰራተኛ ጥሎበት ሄደ ማለት ነው። እና እኔ ወንድሜ ቤት ነበርኩኝ በሰዓቱ። እኔ እሰራለሁ ምናምን አልኩት። ስልኬ ላይ ስለ ዶሮ እርባታ ያሉ ነገሮችን እያየሁኝ ምናምን ማንንም ሰው ሳልጠይቅ የሚያስፈልጋቸው መድኃኒት፣ ምግብ አሰጣጥ ምናምን ሲመጣ እኔ እንደ ዶክተር ቆሜ ያብራራለታለሁ። ከዛ ይገርመው ጀመር። ከጊዜ በኋላ እሱም የኔን መለወጥ ይፈልግ ስለነበር በሰዓቱ በቃ እስቲ ጥረት ታይቶ ይሰጣል ዶሮ ምናምን አለኝ። ከዛ በቃ እኔም ጥሩ ሰራ ነበር በሰዓቱ። ወጪ ገቢን ኦዲት አስደርገዋለሁ ያለውን ነገር እሱ ነው እንትን የሚለው። ያው ከጊዜ በኋላ በዚህ ጠንክራ ሰርተ ራስን እንድችል ብሎ ሙሉ በሙሉ ለኔ ተወልኝ ማለት ነው 200 ዶሮ እና በዛ እየሰራሁኝ ቢዝነሱን ማስቀጠል ጀመርኩ። እና ከተማ የምታየው እንቁላል የሆነ ምግብ ቤት አድርሼ ስወጣ ወይ ሂሳብ ስቀበል ነው የምታየኝ። ይሄ ልጅ በረገደለት ማለት ነው። 2 ወሩም የሚገርምክ ቤት ደርስ ይለኝ እምቢ ያልኩት እዛው ሼድ ውስጥ ነበር ማድረው። ቤት እንደዛ ጥረቴን ሲያዩ በቃ የሆነ ሰዓት ደገፉኝ። በቃ ፈንድ ለቀቁልኝ ከቤት 600-700 የሚሽል ሼድ ሰራውኝ ገነባውኝ። ከዛ 550 አድርቄ አስገባውኝ ዶሮ ማለት ነው። ቢዝነሱ በደንብ ማደግ ጀመረ። እዛ መሀል ላይ ያለው ያው የሆነ ከሌሎች ሴቶች ለየት ያለ ባህሪ ያላት ልጅ ዝም ብዬ ገረፍ አለ አይደል ሰፈር ውስጥ። አዎ የሆነ አይ ነበረ እያደረ እየዋለ እየገባልኝ መጣ ማለት ነው። እና በዛ መሀልም ደግሞ ከሷ ቤተሰቦች ጋር ቅርርብ ጀመርኩ ማለት ነው። እና ቀስ በቀስ እሷን አወቅኳት ማለት ነው። የመጀመሪያ ስልክ ስትይዝ ደወልኩላት ማለት ነው። ኖርማሊ እንደ እምነታችን ያው ፍቅረኛ የሚባል ነገር የለም፣ ቀጥታ ወደ ትዳር ነው። ከባድ ነው። እኛ አካባቢ በአካል ሴት ልጅ ማግኘት ለእኛ እምነትም ሳፖርት አያደርገውም። 2 ማህበረሰቡ አለ። ወር ፈጅቶብኛል አንዴ ላገኛት ማለት ነው። እና በጣም በብዙ ልማና እሻለች እና ቀርቤ አይቻት አላቅም። የእሷን ስሜት በደንብ አላቅም ነበረ። ግን ያን ቀን ቀርቤ አወራኋት፣ አየኋት። እንዳልኩን የሐዋሳ እንደማደጌ ያው የከተማ ሴት ታያለህ ምናምን ሽፍንፍን ብላ ነው የመጣ ማየው አይንና አፍንጫ ብቻ በቃ እዚህ አካባቢ ብቻ ነው ማየት እና ማስካርጋ ምናምን በቃ እንደዚህ አይነት ሴት ነው ሚስቴ መሆን ያለባት አልኩኝ።
ግን በሰዓቱ ምን ተሰምቶ የነበር መሰለክ? ምንም አልሳቀችም፣ አላወራችኝም። ኮስተር እንዳለች ኮስተር እንዳለች ነው ሄደችው። አልተመቸዋትም እያሰብኩ ከዛ ቤት ሄድኩኝ። ውዱ አረኩኝ፣ መስገጃ ያነጣጥፌ ምናምን ክላስ ገባሁኝ። የ30 ሰዓት አልደርስን ያለኝ ለምን ዱዓ አላረግ። እሺ እንደዛ ቀን ከልቤ ዱዓ አረግ አላቅም። አለቀስኩኝ። እንዴት እንዳለቀስኩም አላቅም። በቃ ያረቢ ሚስቴ መሆን ካለባት እሷ እኔ ሚስት አድርጋት አልኩኝ። ከዛ በኋላ ምናምን እንደው ሚስቴ የሆነች ያክል እየተሰማኝ መጣ። ምክንያቱም ምን መሰለክ በሳምንት ጁማ አንዴ ብቻ ነው የምንደዋወለው፣ ከዛ ውጪ የለም። ለምን? በቃ አይመቻትም። ተማሪ ናት፣ ታነባለች፣ ጎበዝ ተማሪ ናት ምናምን። ጁማ ከሰዓት ልናወራም ላናወራም እንችላለን። ተባብለን ሊያልቅ ይችላል ውይይቱ ማለት ነው። በዛ ሞመንት ያ ነገር በሆነ በሳምንት ጁማ ስለጎለላት እና አንተ እኔን ለምን እንደምፈልግ በቃ ላገባሽ ሚስቴ እንድትሆኚ ብቻ የምፈልገው አልኳት። እርግጠኛ ነህ አለች። እንጋባ ካልሽኝ አሁን ነው በቃ ለቤት የምናገረው። ኮንፈርት ተሰማት። ከዛ ጊዜ በኋላ ያው መሳቅም ጀመረች፣ በስልክ ረጅም ማውራት። እሷም የሆነ የወሰነችው ውሳኔ ያለ ማለት ነው። ግን እሺ አላለችኝም። ጥያቄ ጠይቃኝ ብቻ ነው የመለስኩላት። ቆየውና ከ15 ቀን በኋላ ደግሞ እኔ ጠየቅኳት። ምንም እኮ መልስ አልሰጠሽኝም፣ ያንቺን ምላሾች ደግሞ ጠብቃለሁ፣ ምንድነው ያንቺ ሀሳብ ብዬ ጠየቅኳት። እሺ አላለችኝም። ስልኩን ዘጋችው የመጀመሪያው ቀን። እዛ ምንም አልተሰማኝም። በቃ እኔም ኮንፊውዝ ሆኜ ሳምንት ጁማ መጠበቅ አለብኝ። ያው ውላለን፣ ስልኩም ከዘጋው መልሳ ደውል ትለኛለች። እንደገና ሳምንት ጁማ ጠበቅኩኝ። ሌላ ወሬ አውርተን ውሳኔዋን ሳልጠይቃት አለበል። ስልኩን ከዘጋውት በኋላ ትዝ አለኝ እንዳልደውል፣ ያው ቤት ከሰው ጋር ልትሆን ትችላለች ምናምን ብዬ ማለት ነው። 3ኛው ሳምንት ላይ ተቀብያለሁ። በጣም ደስ አለኝ። ግቢ እንደዚህ ሰርቪሶች አሉ። ለቤት እኮ አልተናገርኩም ምናምን እና 2 ክፍል ነበረ፣ ደብል ክፍል ማለት ነው። እና ባዶ ነው፣ አልተከራየም። ከዛ ተከራይ መጣ ማለት ነው። እሷ እሺ ባለች በስንተኛው ቀን ምንድነው አልኳት። ማዘር ኧረ ተይ እኔ የሆነ ስራ ልሰራበት ነው አልኳት። ከዛ በኋላ ማዘር ጭምጭምታ ሰምታለች፣ ዳርዳሩም ማለት ነው። ስራውን ተወውና አሁን መቼ አሰብክ ፕሮግራም ምናምን ብላ አወጣጣችኝ ማለት ነው። ያለውን ነገር ዲቴል ነገርኳት። ማዘር ደስ አላት። ወደ ቤተሰብ ጋር ይሄ ነገር ደረሰ። ቤተሰብም ደስተኛ ነው የሆነው እና ቀጥታ ወደ ሽማግሌ መላክ ምናምን የተገባው ማለት ነው። ደጅ መጥናት ነበረብህ። 3-4 ወር የሆነ ትምህርት እስኪዘጋ ምናምን ተብሎ ቆየን። 2016 11ኛ ወር ላይ ስርዓቱን በጠበቀ እምነቱን ባከበረ መንገድ ትዳሪን ያዝኩኝ። የዶሮ ስራው እንዳለ ነው እንዳለ ያው ገቢም አድርጎ ስለነበረ ያው ባጃጅ ገዛውኝ ራሴ። ፋርም ልጆችን ቀጠርኩኝ ምናምን። ከዛ እኔ በክፍ ሰዓቴ ባጃጁን እየሰራሁኝ ኳስ ጤና ዝም ብዬ እጫወታለሁ። እዛው ያው ኳስ ውስጥ ያለ ነገር ነው። ባጃጁን መስራት ጀመር፣ ኳስ መጫወት ጀመርክ። ምን አዲስ ነገር ተፈጠረ? ከርቭ የተፈጠረው እዚህ ጋር ነው። ጠጣ እስቲ አባቴ። ተመልካቾቻችን እሱ እስከሚጠጣ ድረስ እኔ ስለ ኤዲቲንግ ትምህርታችን ልንገራችሁ። የመጨረሻው የኤዲቲንግ ክላሳችን ታህሳስ 24 ምዝገባው ያበቃል። በአካል ቪዲዮ ኤዲተር መሆን ለምትፈልጉ መሰረታዊ የቪዲዮ ኤዲቲንግ ትምህርት ለ1 ዓመት ያክል ስናሰለጥን ቆይተናል። አሁን የመጨረሻውን ዙር በ0975 51 63 60 እየደውላችሁ እንድትመዘገቡ በፍቅር ጋብዘናችኋል ማለት ነው። ዝግጁ ከሆነ ወደ ታጁ እንመለሳለን። ምን ተፈጠረ መሰለሽ? ኳስ እየሰራን የስልጤ ዞን ልዩ ልዩ ሻምፒዮና ተብሎ በየአመቱ ውድድር ይደረጋል። እሺ፣ ውድድሩ የሚደረገው የስልጤ ዞን ዋና ከተማ ወራቤ ላይ ነው። እና እንደ አጋጣሚ እኔ ከወረዳ ላይ ከሚሰሩ ልጆች ጋር ኳስ ሰራ ነበር። ዘን ምን ተፈጠረ መጨረሻ ላይ ለካ ሳላውቀው ተጫዋች ሆኛለሁ። ቦታ ሰጥተውኛል የሆነ ቦታ። እኔ ካገባው ገና 4 ወር 5 ወር ነው። ትዳር አለ፣ ስራው አለ ምናምን። አንበልነ በእነዚህ ልጆች ዋንጫ ይዘን እንመጣለን አለኝ አሰልጣኙ ማለት ነው። ከዛ በቃ እኔ ቀጥታ ቤት መጥቼ ሚስቴን ማስፈቀድ ጀመርኩ። ልሂድ አልኳት። ምንም ደስ አላላት። አንተ እኮ ሙሽራ ነህ ገና ከቤት መውጣት ራሱ የለብህም፣ ውድድር ብላውን ጥለህ ልትሄድ ነው ምናምን አለች። በቃ በጣም ለመንኳት። እኔ ደስ አላለኝ፣ ግን ደስ የሚለው ከሆነ ሄዳለች። ሙሉ ከቲሙ ጋር ወደ ወራቤ ተጓዝኩኝ። 3 ጨዋታ ነበር የምድብ ጨዋታ የነበረው። ከምድብ አለፈ። 3ኛው ጨዋታ ላይ ተቀያሪ ወንበር ላይ ነው ቁጭ ያልኩት። ቃምበሎኝ ለምን ነገ ጌም አለ ሲባል የሁሉንም ዶርም ዞሬ ቼክ አደርጋለሁ። ስመለስ ዶርሙን ከፍቼ ገባውና እዚህ ዶርም ለምንድን ነው ማተኙት? ስልካችሁን መቀማት አለብኝ እንዴ ምናምን ብዬ በጣም ተቆጥቼ ተናገርኩኝ። አንደኛው ልጅ ብይ ታጁዬ እንደዛ እኮ አይደለም፣ እኛ እኮ እዚህ ሌሊት ላይ ብር እንሰራለን ምናምን። በምንድን ነው ብር የምታገኙት? አይ ቤቲንግ እንጫወታለን። የምን ቤቲንግ?
አይ እንደዚህ ኦንላይን ላይ የተለያዩ ጌሞች አሉ እና ሌሊት ላይ እሱን ነው የምንጫወተው። እንዴት ነው የምትጫወቱት አሳዩ። እና ያንኑ ቀን ሌሊት ሄጄ እንዲህ ተኝቼ እንቅልፍ እምቢ አለኝ። ስልኬን አወጣሁ፣ ሰርች አረኩ፣ ከፈተ። ሬጂስተር አልኩት፣ ፊክስ ተከፈተ ያለ ምንም እንትን ማለት ነው። ቴሌብር አለኝ በሰዓቱ። እስቲ ልሞክር ምናምን ብዬ 20 ብር ዲፖዚት ስለው ጭው ገብቷል ወደ አካውንት። 10 ብር ዊዝድሮ ስለው ወጥቷል። ተመልሼ ልጆቹ ጋር ሄድኩኝ። እዛው ማታ ላይ እኮ ነው። ኧረ ሰራልኝ እኮ አልኳቸው። ይሰራል እኮ ምናምን። እሺ ጌሙ እንዴት ነው? እንደዚህ ቁጥር ትመርጣለህ። ለካ እኔ አላቅም፣ መንግስት ይህንን ነገር ከልክሏል። ወጣቶች እየተበላሹ ከትምህርት ቤት ፎርፈው ተማሪዎች ኬኖ ቤት የሚባለው ቤት እየዋሉ እንዳለ ነገሩኝ ልጆቹ ራሳቸው። ያንን ለማካካስ ወደ ኦንላይን እንደመጣ ገንዘቡን አሁን በበላይ ይሰጡኛል አልኩ። አዎ አለኝ። 1000 ብር ዲፖዚት አረኩና ማላቀው ጌም ውስጥ ገብቼ መነካካት ጀመርኩ። እሺ ወላሂ አልዋሽ 9 ሰዓት ነበረ የመጀመሪያ ቀን ያን ጌም ስትዋወቅ ማለት ነው። በ100 ብር ቤት አረኩት። የሆነ ልንጠራራ ምናምን ዞር ብያለሁ። ተመልሼ ወደ ስልኬ ሳይ ብሬ እየቆጠረ ነው። 90 ሺህ ብር አካውንት ላይ ገብቷል። ምን አይነት አካውንት ላይ? ዌብሳይት እንጂ ወደ ራስ አካውንት አለመጣው። ማውጣት ትችላል እና ወጣሁ። ስንት ብር ማውጣት ምናምን እንደሚቻል አላውቅም። 90 ሺህ ብር ብቻ በላሁኝ። ስልኬን ሳላየው ሱቅ ያዛን አለ ማለት ነው። ኧረ ቆይ በቃ ልስገድ ምናምን ብዬ መስጊድ ሄጄ አላውቅም። እዛው ግቢ ውስጥ ነበር የምንሰግደው። እንትን እኮ ነው ምንድን በቃ ተመዝገም በላው። አልሐምዱሊላህ ልልኩ ነው ወደ አርቂ መስጂድ ሄደው። እሺ መስጂድ ሄጄ ሰገድኩኝ ሱቂ ምናምን። ተመልሼ መጥቼ አላመንኩም። ሪፍሬሽ አደርገዋለሁ እንትኑን ዌብሳይቱ አለ 90 ሺህ። ከዛ ዊዝድሮ ሚለው ላይ ገብቼ ሙሉ 90 ሺህ ብርን 89 ሺህ ምናምን ብር ብዬ ዊዝድሮ ለማድረግ ስሞክር ዊዝድሮዋል ሊሚት የሚባል ነገር አለው። ማውጣት የምትችለው በ24 ሰዓት ውስጥ 25 ሺህ ብር ብቻ ነው። ዘን ከ24 ሰዓት በኋላ ቆይተ ነው 24 ሺህ ብር ድጋሚ መታረገው አለኝ። ኧረ ምን ችግር አለሆነ 24 ሺህ ምናምን ብር ዊዝድሮ አረኩ። አልናገርም ለማንም ጸጥ ነው ያልኩት። ያን ቀን ግን ሳልተኛ አደርኩኝ። በማግስቱ ትሬኒንግ ነበረ። ሜዳ ሄጄ ማዛጋት ነው። ኳስ መምታት ያስጠላኛል። የአምበልነት ሚናዬ የለም። ልጆቹን ማነሳሳው ሞራሌ ምናምን እኔ ጭንቅላቴ ሁሉ ያለው 90 ሺህ 90 ላይ ነው። እስከምንመለስ ራሱ ጨንቆኛል። ልጫወት ከትሬኒንግ ሜዳ ማለት ነው። ተቀያሪ ወንበር ላይ ነው ያስቀመጠኝ። ከ70 ደቂቃ ምናምን በኋላ ነው ቀይሮ ያስገባኝ። እሱንም ሊያየኝ ማለት ነው። እንደጠበቀኝ አይደለም። ፐርፎርማንሴ ወርዷል። ከትሬኒንግ ተመልሰንም 24 ሺህ ብር አወጣው አልኩ። በመቶ አልነበር 90 ሺህ በለውት አልኩኝ ለራሴ። በ1 ሺህ ባረገው ስትበላ ነው ምናምን ብዬ አሰብኩ። ከዛ አማውንቱን ጨምሬ መጫወት ጀመርኩ። ያው የነሱ ብርም ነው አይደል ብዬ በ24ቱ ሰዓት ውስጥ ማለት ነው በ500 ስጫወት ሲበሉኝ፣ በ1000 ስጫወት ሲበሉኝ። ጌሙ እንዴት መሰለክ አንዳንዴ ላይክ አንተ 1000 ብር ቤት አልካ በ2 ሰከንድ ውስጥ ጁ ተበላክ ማለት ነው። ያ ማለት አልጎሪዝም አንተ አሰራር አለው ኮንትሮል የሚያደርግክ ሙሉ ሰውነትህ ማለት ነው። እና የሚመስል ምንድነው አሁን 2 ሰከንድ ሄዳለች፣ ቀጣይማ በቃ በደንብ ትሄዳለች ምናምን። እንደዛ አይደለም የሚሰራው። የራሱ የሆነ አሰራር አለው። በጣም ውስብስብ ነው እና በጣም ነው የሚያጠምድክ። አጠመደኝ በቃ እና እሱ ላይ ማፍጣት ጀመርኩ። 50 ምናምን ሺህ ብር ከቀረኝ 60 ምናምን ሺህ ብር ተበላው ዌብሳይት ላይ ያለው ማለት ነው። እሺ ከዛ 10 ምናምን ሺህ ብር ነው የቀረው። 24 ሺህ ብር ዊዝድሮ አድርጌያለሁ። በቃ ቢያንስ 24 ሺህ አትርፌያለሁ። በ10 ምናምኑማ እድሌ መሞከር አለብኝ። መጫወት ጀመርኩ ራሴን ስቼ ማለት ነው። በቃ ኳሱን ተወኩት። እንደው ነገ ጌም አለ ምናምን ሲባል ስብሰባ ላይ ብቻ ማውራት ሆነ የኔ ሚና። ልጆችን በቃ የሆነ አፕሪሼት ማድረግ እንጂ የሜዳ ላይ ሚናዬ ጠፋ በቃ። ከዛ በኋላ 10 ምናምን ሺህንም በሉኝ። እኔ በዛ ውስጥ ሆኖም ግን ማስታወቂያ ዝም ብሎ ይመጣልኛል። እኔ የምጫወተው ጌም ማስታወቂያ ማለት ነው። እና የየዕለቱ አሸናፊ ምናምን 1.2 1.5 1 እንደዚህ ያሸነፈ ሰው ምናምን እያለ ማስታወቂያዎችን የሚገራሩም ይልካል። ከዛ በቃ እኔ ታውቃለህ ልጆቹ ረጅም ጊዜ ተጫወቶ ይሄን ያክል ብር አይተውም በልተውም አያውቁ። እኔን ያስተዋወቁኝ ልጆች እሺ እኔ በራሴ ስማርት ነኝ አልኩኝ። እኔ ጎበዝ ነኝ አልኩኝ። እንዲህ እንዲሰማክ ነው የሚያደርግ ሲጀመር። እንደዚህ ነው ፊሊንጉ። እንዲህ እንዲሰማ ነው የሚያደርግ። የተለየ እንደምትበላቸው እዛ ጋር የሚጫወተው ሰው እንደማያውቅ እንደዚህ አይነት ፊሊንግ ነው የሚሰጠው። ሌላው ሰው እንደማያውቅ ነው እንደማያውቅ እሱ አልባተተም ነው ተበልተሃል ኦልሬዲ። ግን መልሼ አገኘዋለሁ ብዬ ነው። ጭንቅላትህ ግን የሚያስበው 90 ነው 90 ላይ ነው በቃ ዲግሪ ነው እኮ ይመስለኝ አንዳንዴ። ከዛ 24 ሺህ ያለኛ አስቤ ምን ብዬ ምናምን የነሱ ብር አረዳልኩኝ። የዛኑ ቀን ነው በማግስቱ። እሺ ያክለፈልፋል።
የእነሱን ብር ይዘህ ገደለኝ። እሺ አትራመድም። ምግብ በትክክል አትበላም። ሲጀምር ስልክህን ይዘህ ነው አትበላም። ውስጤ ላይ እየሰረጸ መጣ። እሺ ከስፖርታዊ ውድድሩ ሳንመለስ በጣም ጠልቄ ወደ ውስጥ ገባሁበት። ጨዋታ አልሰለፍም፣ አልገባም። ትሬኒንግ በስነ ስርዓቱ አልሰራም። ካፒቴን ነኝ፣ ማንም ሰው የተወጣ የተገባ አይለኝም። አልጋዬ ላይ ደቅ ብዬ ስልክ ቻርጅ እያደረግኩኝ ከእነሱ ጋር መፈሳፈስ ነው። 24 ሺህ አልቆየም። በሉኝ ስልክ በአንዴ ሳይሆን ሰዓት ይሰጡሃል፣ ይወስዱታል፣ ይሰጡሃል፣ ይወስዱታል። ጌሙን እንድትለምደው ነው አይደል? በዛ መሀል አንተ በጣም አዲክሽን ውስጥ ትገባለህ። በጣም በቃ የሆነ ሰዓት በጀማ ምግብ ነው የምንበላው። ተለይተ መብላት አችልም። አንድ ቲም ልጆች ሆነ አብረ የምትበላው። እኔ ተደብቄ የሆነ ብስኩት ምናምን በላና በልቻለሁ ምናምን ብዬ እነሱ ሲሄዱ ብቻ ቁጭ ብዬ ለመጫወት። ምክንያቱም ሉዝ ሳረግ ምናምን ጮኋለሁ። ወይኔ እላለሁ። ዲፖዚቲንም ዊዝድሮዋሌንም አካውንቴ ላይ ብር ስለነበረ አይ መብላቴ አይቀርም ብዬ 10 ሺህ ሳስገባ ሲበሉኝ፣ 5 ሺህ ሳስገባ ሲበሉኝ፣ አረ ይህን ንጹህ ብሬን ደግሞ አስገብቼ ላስመልስ ሳስገባ ሲበሉኝ፣ ከውድድሩ ሳንመለስ አካውንቴ ላይ ያለውን ብር አጸዱኝ። በዛ ውድድር ወደ ሰፈር ሳንመለስ ማለት አለቃ አካውንቴ ላይ ያለው ብር። በስመ አብ ወወልድ ወመንፈስ ቅዱስ። እኔ በዛ ሰዓት የመተው ያን ነገር የማቆም አያዋጣም የሚል ስሜቶች አይመጡም። የሚመጣው ምንድን ነው? እልህ፣ ንዴት፣ ብስጭት፣ መልሼ ያገኘዋለሁ፣ ገንዘብ ላግኝ ብቻ። ይሄ ሁሉ ሚላት አባባል ናት። ይሄን ነገር የሚጫወሰው እኔ እኮ ብር ቢኖረኝ ይልሃል። እንደዚህ ነው የሚሉት። ክለባችን ይዘን ይሄድ ነው ቡድን ማለት ነው። የዋንጫ አሸናፊ ሆነን እኛ ማንም ሰው ስላልጠበቀን የዋንጫ አሸናፊ ስለሆነን ሁሉ ሰው ደስተኛ ነው። የከፋኝ እኔ ብቻ፣ እኔ ከራሴ ጋር አይደለም። እነሱ ያው እንደ ቡድን በልታችሁ እንደ ግለሰብ ተበልተ ነው የተመለስከው። በትክክል ብዙ እግር ኳስ ሄጄ ስመለስ ይሄን አደርጋለሁ ብዬ አቅጄ ሄድኳቸው ብዙ ነገሮች ነበሩ። ዲስሚስ ነው ያደረገብኝ። ሚስትህ እኮ ቅር ብሏት ነበር፣ አትሂድ ብላ ነበር። ታይቷታል እሷም ነበር። ከእግር ኳሱ መልስ እኔ ያለው ውስጤ እልህ፣ ቁጭት፣ ይህንን ገንዘብ እንዴት ነው መልሼ የምቀበላቸው የሚል ንዴት ነው እንጂ ይሄ ነገር መጥፎ ነው ከዚህ ነገር ልውጣ የሚል አይነት ሀሳብ አልነበረም ውስጤ ላይ። ሰፈርም እንደመጣው ገንዘብ ማገኝባቸውን ዌዎች ፈላልቄ ወደ አካውንቴ ገንዘብ ዲፖዚት በማድረግ መጫወት ነው የጀመርኩት፣ ለማስመለስ ማለት ነው። ያው በምትጫወትበት ሂደት ውስጥ የሆነ ሰዓት ይሰጡሃል፣ ይመልሱታል፣ ይሰጡሃል፣ ይመልሱታል፣ ይሰጡሃል፣ ይመልሱታል። በዛ መሀል ግን እዛ ዌብሳይት ላይ የተጫወትክ ቢግ ዊን የሚያደርጉ ሰዎችን ፊት ለፊት ነው የሚያሳይክ እና 800 ሺህ 1 ሚሊዮን ዊን ምናምን እያለ በየጌሙ ፊት ለፊት እያመጣ ያሳይሃል። ከዛ እኔ አንድ ቀን እንደዚህ በልቼ ብሬን አስመልሼ አቆማለሁ ነው ምለው። እኔ እንኳን 1 ሚሊዮን እንኳን 800 ሺህ 8 ሚሊዮን ብትበላ የምታቆምበት ኮንዲሽን አይደለም ስሜቱ። በኋላ ይገባኝ። ኦልሬዲ አንዴ ተይዘሃል፣ ተጠምደሃል፣ በቃ ተይዘሃል፣ አጥምደውሃል። በጣም ብዙ ኢንጂነሮች እንደሆኑ ታውቃለህ። በጣም ብዙ ሳይኮሎጂስቶች ጌሙን ዲዛይን የሚያደርጉት አንተ ብቻህን ከ300 ምናምን ዲግሪ ማስተርስ ካላቸው ኢንጂነሮች ጋር ሊሆን ይችላል የምትገጥመው ከጀርባ። ስለዚህ እንዳልከው ተጠምደሃል ስትል ቀላል አይደለም ወጥመዱ። እና ሳላውቀው በጣም ብዙ ሄደ። የሆነ ሰዓት ነው ቆመ ብዬ ሳስበው ለካ የብዙ ሰው ህይወት የሚቀየር ገንዘብ እኔ ያጥቻለሁ። ማንም ሰው አያውቅም ከኔ ውጭ እዚህ ነገር ውስጥ መሆኔን። መጨረሻ አካባቢ የሥራ ብር አልበቃ አለኝ። ለቀን ፍጆታ ይኮ የሥራ ብር ስለ ትንሽ ብር እንዳይመስል 30 ሺህ ብር 40 ሺህ ብር በቀን እየተበላው አልበቃል። ገንዘብ ለኔ ቁጥር ብቻ ሆኖ ቀረ። በቃ የገንዘብ ቫልዩ ጠፋብኝ። ግን መጨረሻ ላይ ስራህን ግን ትሰራ ነበር? እሰራለሁ ግን መሰላቸት፣ ስራ ላይ ትኩረት አለማድረግ። በቃ ዶሮ እንቁላል ሲቀንስ ምናምን ምን ወስቷቸው ነው ሄጄ ቼክ አላረጋቸው መዳኒ ገዝተስጣቸው ምናምን እንደወደ ልጁ እና መጨረሻ ላይ ብር አጣሁኝ። መጫወት እጄ ላይ ያለው ሀብት ባጃጁ ሸጥኩት። ሙሉ በሙሉ በእኔ ገንዘብ አይደለም ሲጀመር የገዛሁት። ባጃጁን ሸጥኩትና ምንድነው ሀሳቢ መሰለክ፣ ከዛ በፊት ጥቃቅን ብሮችን ነው አካውንቴ ላይ ማስገባው 20 ሺህ 15 ሺህ 30 ሺህ ምናምን። አሁን ግን ባጃጁ እስከ 180 ሺህ ብር ስለሚሸጥ እሱን ሽጬው 180 ምናምን ሺህ ብር አካውንቴ ላይ ከገባ በኋላ አስመልስና ባጃጅ ሌላ አዲስ ከሳለሁ። ስለዚህ ልሽጠውና ምናምን ቤት ሲጠይቁኝ ከሌላ ከጓደኛ የተቀበልኩትና አዲስ ባጃጅ ማለት ነው እኔ በዚህ ባጃጅ ልቀይር ስለሆነ ያችን ልሸጣት ነው ምናምን አልኩኝ። ቤተሰብ ብዙ ያምኑኛል፣ ይወዱኛል።
በምሰራው ስራ በጣም ደስተኛ ናቸው። ዘን እንደዛ ስላቸው ምንም አልመሰላቸው እና ከመሰለ ይሁን ችግር የለም ተመቼም አትፎገርም፣ ስራ እየሰራህ ነው፣ ትዳር አለ፣ ጥሩ ላይ ነው ምናምን የሚሉት። እኔ ግን በዛ ሰዓት ባጃጁን በምሸጥበት ሰዓት ኖርማል አልነበርኩ። ኖርማል ስልክ ሚስቴ ዳርዳሩን ማወቅ ጀመረች። ምክንያቱም አንዳንዴ እሷ ተኝታ ሌሊት ላይ ተነስቼ እጫወታለሁ። ምንድን ነው ይሄ ነገር ትለኛለች። ወራቤ ለኳስ ብለህ ሄደህ ከመጣህ ወዲህ እኮ ተቀይረሃል። ምን ይዘን የመጣኸው? ምንም እኮ አይደለም ጀስት ጌም ነው እላታለሁ። ጌም ሌሊት 8 ሰዓት ሌሊት 7 ሰዓት ጌም ትለኛለች። አዎ እኮ ሱስ ይዞኝ ነው እላታለሁ። ጠረጠረች። ይሄ ነገር በብር እንዳይሆን አለች። ወይ በብር አለ ምን እላታለሁ። የሆነ ቀን ምን ተፈጠረ መሰለክ፣ ብሬ የሸጥኩበትን ብር እያለቀ ነው እና እንደዚህ አቅፌያታለሁ ማለት ነው። እሷ የራሷን ስልክ እየጎረጎረች ነው፣ እኔ ግን በቢግ አማውንት ከልያት እየተጫወትኩ በብዙ ብር እና 400 ምናምን ሺህ ሄዶልኛል። ፍላይት ትንሽ ብር አይደለም የመደብኩት፣ በ1000 ነው 400 ፍላይት ሄዷል። እሺ በቃ 1 ሚሊዮን 1000 ይበራል አልኩኝ እና ከእግር እስከ ራሴ እያላበኝ እያንቀጠቀጠኝ ነው። ካሻውት ብላ 400 ሺህ ብር ዊን አድርጌያለሁ። እሺ አልጠፋችም። 500 ሺህ ብር ላይ ከጠፋች አታገኘው። 1000ንም ይዛ ተበላክኩ። የኔ ልብ እንደዛ ቀን መጥቶ አያውቅም። 500 ሺህ ብር ማለት ባጃጅ ሽጠህ 2 ባጃጅ የምትገዛበት ብር። ላይ ተኝታ ነበረ ሚስቴ። እኔ አላውቀውም የሆንኩት። ደንቅጣ ከላይ ተነስታ ውሃ ምናምን ስታመጣ ልቤ በቃ ምንድነው ሰው ተፈጥሮ ከሚመታው ውጭ ነው የመታው። በጣም ደንግጬ ላይ ተኝታ ስለነበረ ሰውነቴ ቫይብሬት ሲያደርግና ልቤ ሲመታ ተሰማት። ሰውነት እኮ ተንቀጠቀጣለች። በቃ ምን ሆነ ነው እንደዚህ ሆንኩ ምናምን አለች። በ2-3 ቀን ውስጥ አማውንት ቀብሬ ላይ አካውንቴ ላይ ያለው ብር አለቀ። ከዛ የመጨረሻ የስራ ጓደኞቼ ምናምን ጋር እቁብ ሊወጣልኝ ነው ምናምን ብር አበድረኝ። የስራ ባልደረቦቼ ደግሞ በጣም ይወዱኛል። ለምሳሌ የመኖ እህል ከሚያመጣልን ሰውዬ ከፍልሃለሁ ምናምን ብዬ ካሹን ወደዚህ ዌብሳይት ዲፖዚት አድርጌው በዱቤ መውሰድ። ያ አላልቅ ሲል መኖ መግዛት ሲያቅተኝ የእሱን ብር ሳልከፍል ከሌላ ቦታ መኖ ማስጫን። ብቻ ምስቅልቅል ያለ ነገር ውስጥ ገባሁኝ። ከተለያዩ ሰዎች ገንዘብ እየተበደርኩኝ ማስመለሴ አይቀርም እያልኩ መጫወት እና የሆነ ቀን ይሄ ነገር ማቆሚያ የለውም አልኩ። የት ጋር እንደርሼ እንደምቆም ራሱ አላውቀውም። እኔ መሄድ ነው፣ ዝም ብዬ መሄድ ነው በቃ። የተበላኸው ብር በአጠቃላይ ሰራኸው? እሺ ብቻ 1 ሚሊዮን ሆኗል። 1 ሚሊዮን ብር? አዎ ብቻ በቃ ከዛ በኋላ እንትን ደበረኝ፣ አላመንኩ ድጋሚ በቃ የምር ይሄን ያክል ብር ያጠፋሁት ምናምን። በዛ መሀል ግን ከ1 ሚሊዮኑ በጣም ብዙውን ገንዘብ ቤተሰብ እኔ ጋር በአደራ ያስቀመጠው ራሱ ብር ነበር። ብር ቸግሮኝ ነበረ። እስቲ እንደው አንድ 50 ሺህ ብር አስተላልፍልኝ ምናምን አሉኝ ፋዘር። ከየት ላምጣ? ከብዙ ሰው ተበድሬ ያለሁ። ስራ በጣም ወርዶብኛል። የስራ ሞራሌ የለም። ከየትም ከተበደርኩት ድጋሚ ተበድሬ ምናምን ላመጣ ሄድኩኝ እና እዤ ስመጣ ትቼዋለሁ አሉኝ። አግኝቻለሁ ብር ምናምን። ልካ የሆነ ነገር አውቀዋል፣ የሆነ ፊል ተሰምቷቸዋል፣ የሆነ ስሜት ጥሩ ሙድ ላይ እንዳልሆንኩ እንደዛ ባልኳቸው በማግስቱ ምናምን ራሱ ለእነሱ የተበዳደርኩትን ብር አስገብቼ ተበላሁት። ተጫወትኩበት። በቃ ምንም ጥያቄ የለው። መጫወት ነው። እኔ ያገኘሁት ብር እንዳለ መጫወት ነው። ወላሂ ካልሲ አልገዛም፣ ሱሪ አልገዛም። ብቻ ምንድነው ነርቨስ እየሆንኩ እየተናደድኩ ሉዝ ሳረግ ምናምን ራሴን መምታት፣ ወላሂ መበሳጨት፣ ፊቴን መቧጨር ነው። የሆነ ሰዓት በቃ እንዲህ ሰንበር ምናምን ይወጣኛል። ፊቴን እየተጫወትኩ የቧጨርኩበት ምናምን ማለት ነው። ቤት ስገባ ምን ሆነ ነው እዚህ ጋር ተደባድበ ነው ትለኛለች። አይ ዶሮ ቤት ስገባ ቆርቆሮ ጭሮኝ ነው። መጨረሻ ላይ እንጫወትበትም ገንዘብ አጣው። ከማሰብ ጀመርኩኝ። በቃ ምንድን ነው ማድረግ ያለብኝ? ከሁሉ በላይ እስከዛ ታይም ድረስ ማንም ሰው አያውቅምሽ። የሚያውቁት ምንድን ነው በቃ በቅርቡ መኪና ትገዛለህ፣ ትለወጣለህ፣ በቃ የራስህን ትልቅ ነገር ነው የምትሰራው። ብዙዎች ሰዎች እንደዛ ነው የሚሉኝ። ያ ደግሞ ሞር ስትረሱን አበዛብኝ፣ ቴንሽን አረገኝ። እንዴት ነው ከዚህ ማህበረሰብ ጋር እንደዚህ ከሚመኘኝ ሰው ጋር ይህንን ነገር ቢያውቅ ምናምን ነገር እና ሆነ አሰብኩኝ። በአጋጣሚ ወደ ጎረቤት አላባ ሄድኩኝና ሰማሁኝ በጣም ብዙ ወጣት እየተበላ እንዳለ፣ አንድ ልጅ ደግሞ ራሱን እንዳጠፋ ሰማሁ። ደነገጥኩ በጣም እና ቆይ መበላተች አረበናት ሴጣን አይበላቸው ምናምን ብሎ ተስፋ አስቆረጡኝ። መብላትማ ይቻላል ግን እኔ መንገድ ስላልገባኝ ነው። የሆነ የሚሳረኩት ነገር አለ እንጂ
መብላት ይቻላል ምናምን ብዬ በውስጤ ሰፈር ተመለስኩኝ። የዛሬ 6 ወር አካባቢ ነው። ቀጥታ ያልኩት አንድ ነገር ነው ለራሴ። እኔ ሶኛለሁ አልኩኝ። በቃ እኔ ላይ የሆነ እሺ ነገር ራሱን ያጠፋ ሰው አለ። ለመናገር በጣም የሚከብድ ነገር ነው። አይመችም። እንዴት ነው የምትናገረው? ያምናሉ ሰው አያምንህም። ሰው ጸጸት ጀመረኝ ማለት ነው። እንደዛም ሆኖ ግን ገንዘብ ስላልነበረኝ ነው። እርግጠኛ ሆኜ ሳልዋሽ ምነግርህ ገንዘብ ቢኖረኝ እዛ ጸጸት ውስጥ እዛ ስሜት ውስጥ ሆኜም ሞክር ነበር፣ ለማስመለስ እጥር ነበር። ምክንያቱም ምን መሰለክ ሰው አያቅም ነበር፣ አላወጣሁትም፣ አልተናገርኩትም ነበር። በምን አጣኸው በምን አመጣኸው የሚለኝ የለም። ዘን የኦፖርቹኒቲ ባገኝ ዲፖዚት አድርጌ መሞከሬ አይቀርም በዛ ሞመንት ማለት ነው። እኔ ከራሴ ጋር ያለውን በነገር ላይ በጣም ስትረስ ውስጥ ነኝ፣ አለቅሳለሁ። ይህን ውርደቴን ይህንን ነገሬን ይዤ እኔ አሁን ሚስቴ ፊት ያን ሁሉ ተስፋ ሰንቃ የመጣችው ልጅ ፊት ልቆም ነው አልኩኝ። እናት አባቴ ይህን ሁሉ ተስፋ አድርገው ይህን ሁሉ አምነው አደራ አማና እኔ ላይ አስቀምጠው እኔ ይህን ሁሉ አጥፍቼ ልቆም ነው እነሱ ፊት? ብሞት ይሻለኛል ምናምን ብዬ ሽንት ቤት ገባሁ። ሽንት ቤት ገብቼ ወላሂ ገመድ ይዤ ገብቼ ማለት ነው ረጅም ሰዓት ሽንት ቤት ቁጭ ብዬ አለቀስኩኝ ምናምን። ምን አይነት ነገር ውስጥ ነው የገባሁት አልኩኝ። ወደ ኋላ ማሰብ ጀመርኩኝ። ቢያንስ ሌሎችን አስተምሬ ለምን አልሞት? ስለዚህ ሄጄ ሚዲያ ላይ ወጥቼ ከኔ ብዙ ሰዎች እንዲማሩ ማድረግ አለብኝ በሚል ሀሳብ ከተፈር ተነስቼ አዲስ አበባ መጣሁ ማለት ነው። በዛ መንገድ ማለት ነው። ከምነግር በላይ በቃ እንቅልፍ አልተኛም። አንደኛ፣ ሁለተኛ የምወዳት ሚስቴን ጥያት ነው የመጣሁት። ስለ በጣም ወዳታለሁ፣ ከምነግር በላይ ወዳታለሁ በጣም ማለት ነው። ሶሪ ካሜራ ፊት ማልቀስ አይቻልም ምናምን ብዬ አስብ ነበር ታውቃለህ። ለካ እስኪ ደርስብህ ነው። ከሁሉ በላይ አዲስ አበባ መጥቼ ምን ያሳስበኝ ነበር መሰለህ? ምን አይነት ኮንዲሽን ናት እሷ። ለእኔ በጣም ትልቅ ቦታ አላት። በጣም ሰላማዊ ህይወት ነበር የምትመራው እናት አባቷ ቤት። እኔም ብላ ነው የመጣችው። የልጅ ነገር ነበር በማለት የተፈጠረ ነገር? አይ ልጅ እንኳን የለም። ከዛ አዲስ አበባ ላይ እንዴት ልትቆይ ቻልክ? 7ኛ ፎቅ ላይ ነበር አልጋ አጥቼ ላይ ነበር ያዝኩት እና መስኮቱን ስከፍተው ግራውንድ ይታየኛል ማለት ነው። ወላሂ አልቅሼ የሆነ ሰዓት ዘልዬ መስኮቱ ጋር ነው የሚሄደው። መስኮቱ ጋር 2 ቀን አድሬያለሁ እዛ ቤት። 2ቱም ቀን ሌሊት መስኮቱ ጋር ቁጭ ብዬ ብርድ እየደበደበኝ ያደርኩት። ልዝለል ወይስ ይቅርብኝ? እንደዛ አይነት ሙድ ውስጥ ሆኜም ግን በማግስቱ እነሳለሁ። ምግብ ወፍ አይወርድልኝም። ምግብ ሲርበኝ ሀባብ ያለበት ፈልጌ ነው በላው። ሀባብ ታኝኮ ውሃው ስለሚወርድ እሱ ብቻ ነው የሚመቸኝ እንጂ ታኝኮ የሚበላ ምግብ በቃ ደስ አይለኝም። ምንም ነገር ብታመጣ ፊት ለፊቴ ደስ አይለኝም። በዛ መሀል ውስጥ ሆኜ መነጽር ገዝቼ መነጽር አደረግኩና አይኔን ሰው እንዳያየው ሰዎችን ማውራት ጀመርኩ ማለት ነው። እንደዚህ እሸቱን ፈልጌ ነው እንደዚህ እና በቃ ከዛ አንድ ልጅ ብቻዋን ቁጭ ብላ አየኋት ማለት ነው። በቃ ድሌ መሞከር አለብኝ። ሰላም አልኳት። እንዲህ ነው ብዬ አስረዳኋት። እሷም ተቀብላኝ እሰራልሃለሁ ደግሞም ኢንሻአላህ ይደርስልሃል አለች። ብቻ ሰራችልኝ። በጊዜው ከእናንተ ጋር ሳልገናኝ ቀረሁ ማለት ነው። ሆኖም ግን ቤተሰቦቼ ጋር መድረሱ አይቀርም። ያ ቪዲዮ ደረሰ። ቪዲዮ ግን የሚለው ምንድነው? የዛሬው ጉዳይ በጣም አስቸኳይ ጉዳይ ስለሆነ ነው። እዚህ ጋር የምትመለከቱት ወንድማችን ከስልጤ ዞን አለም ገበያ አንስቶ አዲስ አበባ ድረስ የተገኘው አንድን ሰው ለመፈለግ ነው። ይህ ሰው ደግሞ እሸቱ መለሰ ነው። ይህ ወጣት ደግሞ በጣም ብዙ ቻሌንጆችን ተቋቁሞ ብዙ ነገሮችን አሳልፎ አዲስ አበባ ድረስ ለመድረስ ችሏል። እሱን እንዲያገኝ እናድርገው። ይህ ቪዲዮ እሸቱ መለሰ ጋር እንዲደርስ በተቻላችሁ መጠን ሼር፣ ኮፒ ሊንክ እና ሪፖርት በማድረግ ተባበሩኝ። ለምታደርጉልኝ ትብብርም ከወዲሁ በአላህ ስም በጣም አድርጌ አመሰግናለሁ። እኔ ሶሻል ሚዲያ ላይ ወጥቼ ታይቼ አላቅ። ፋሚሊ አልহামዱሊላህ የተከበረ ቤተሰብ። አባቴ ትልቅ ናቸው፣ የሀገር ሽማግሌ ናቸው። አይዞህ ወንድሜ። እንደዛ ጋር ሞት ትችላለህ። አይዞህ ይቅርታ በጣም እሺ። ከባድ ነገር እኮ ነገሮች ከበዱብኝ። የቲክታክ ቪዲዮ ከተሰራ በኋላ እንዴት ያኔ ስልክን ይሸጣል? ሰው በምን ያገኛል? ሰው አያገኘኝም፣ ግን አንድ ሰው ኮመንት ጽፏል። ምንድነው የጻፈው ኮመንት? በቁማር 1 ሚሊዮን ብር የተበላው ልጅ። እንዴ በምን አወቀ? ያወራህለት ሰው ነበር? የለም ብቻ በቁማር እንደተበላው ሚሊዮኑን ተውና በቁማር እንደተበላው ቻፍንጭ ጻፈ ማለት ነው። የዛ አካባቢ ሰው ነው? እሺ ላውቀው አልቻልኩም። እሺ ፕሮፋይል ምናምን የለውም። የተወለድኩበት አካባቢ ደረሰ የቲክታክ ቪዲዮ ማለት ነው። እሺ በጣም ብዙ ሰው ደነገጠ።
ምንድነው የሆንከው? እኛ ያለን አይደል እንዴ? ቤተሰብ ትልቅ ነው እንደነገርኩ። በጣም ስላፈርኩ ነው በሰራሁት ነገር። ይደውሉልሃል ነው ወይስ ሄድክ? ለታላቅ ወንድሜ ብቻ ቮይስ ሪከርድ ልክ ያለው። ምን ብለን ይላከው? ነገርኩት እውነታውን። እሺ እያለቀስኩኝ እሺ አትፈልጉኝ አልጠቅማችሁ ምናምን ብዬ በቃ ቮይስ ላኩለት። ከዛ ጊዜ ጀምሮ ቤተሰብ እየፈለገኝ ነው። እሺ አዲስ አበባ እየተፈለግኩ ነው በእግር በፈረስ። እሺ ቤተሰብ በጣም ተጨንቋል። ዘን ስልኬ ግን ቮይስ ሪከርድ ልኬ ጠፋ ስልኬ። ብዙ መልእክቶች እየተላኩ ነው ስልኬ ላይ፣ ቴሌግራም ላይ፣ ቴክስት ላይ። እኔ ግን አላየው። እኔ ማስበው ኔጌቲቭን ብቻ። እሺ ቲክቶክ ቪዲዮ ከወጣ በኋላ አዲስ አበባ እንዳለው ታወቀ። በሷም በቲክቶክ ላይ በሰራችሁ ልጅ አድራሻ መጠየቅ ተጀመረ። እሺ እና ምን ወሰንኩኝ መጨረሻ ላይ ሰዎችን ማናገር ጀመርኩ። እናንተን ከሆነ ይሆናል በቃ ብዬ። እንደውም የሆነ ሰው አጋጣሚ ዲያሊሲስ የሚደረግበት ቦታ ይዞኝ ሄደ። ብር አጣው ብላ ነው እንዲህ አይና ያበጠዋል። እንደዚህ የሆንከው ወጣት አይደለ? በጣም አድቫይስ አደረገኝ። የትራንስፖርት ብር ሰጠኝ። የቸገረ ነገር ካለ ደውልኝ ምናምን። ዲያሊሲስ የሚያደርግ ወጣት ልጅ ነበር ያየሁት። ረገብኩ በቃ። ትንሽ ታገሰልኝ ሁሉ ነገር። ተረጋጋው፣ መሬት ያስኩ። ግን ያ እርጋታ ለሰዓቱ ብቻ ሆነ። የሆነ ከሆነ ሞመንት በኋላ ሳስብ ደጋግሜ ነገሩን ሳስበው ጫናው ተመልሶ መምጣት ጀመረ። እስከዛ ድረስ ግን አንተ ቤተሰቦች የአካባቢ ሰው ያለውን አቋም አታውቅም? አላቅም። ያለውን አቋም ኔጌቲቭ ነገር እንደሆነ ብቻ ነው ማስበው እንጂ አላቅም። እሺ የሆነ ቀን ተረጋግቼ ምናምን ስልክ ውስጥ በተን ስልክ ገዝቼ ማለት ነው እንደከተትኩኝ ጠራስኝ። የራስህን ቁጥር ነው? ሌላ አዲስ ቁጥር ነው። እሺ እና ቴሌ አመልክተው ሲም ሳወጣ በእኔ ስም ሲም ሲወጣ ሜሴጅ እንዲደርሳቸው አድርገዋል ቤት። ኧረ ተው ይቻላል እንዴ? አላቅም አለ ሰው ብቻ አላቅም። መጀመሪያ ብራዘር ነው የደወለው። እሺ ጠራ ሳይ የብራዘር ቁጥር ነው። ቀጥሎ ሌላ ቁጥር ተደወለ ማላቀው። መገናኛ ጋር የሆነ ግሪነሪ ቦታ ቁጭ ብያለሁ። ከዛ አነሳሁት። ምንም ሳይወራ አላህን ፍራ ነው ያለው መጀመሪያ። ያጎት ልጅ አለ። አላህን ፍራ እንዳዘጋው ብቻ ሲል በቃ ስልኩን ዝም ብዬ ላውድ አድርጌ ቁጭ ብዬ መስማት ጀመርኩ። ያለፈው የተበላሸው እንኳንም አደረግ፣ እንኳንም አጠፋ፣ እንኳንም አደረግ ብርቅ ነው እንዴ? እኔን ትሪት ለማድረግ ሞከረ። እና የት ነው ያለዋል? ከዛ ነገርኩት። ቤት የት ነው አልኩት። በቃ ምንም አላልኩ። ጎሮ ነው አለኝ። እሺ ሄድኩኝ ጎሮ። በቃ አንድ ሳምንት እሱ ጋር ትሪት እያደረገኝ እሱ በራሱ በግል ኤክስፒሪያንሱ እንኳን ያሳለፋቸውን የህይወት ውጣ ውረዶችን እያጫወተኝ፣ አንተ ብቻ አይደለህ በቅርቡ እንኳን የተለያዩ ነገሮች ሰዎች የተለያዩ ትልልቅ ድንገተኛ አደጋዎች እንኳን አጋጥሟቸው እድሜ ልክ የለፉበትን ነገር አጥተው ሚስት ቤተሰብ ልጅ ይዘው አጥተው እንኳን እንዴት እንደሚኖር እኮ እኛ አይተናል እናውቃለን። የኛ ጓደኞችም እንደዛ ሆነዋል። በቃ ትንሽ ተረጋጋው። እዛ ሆኜ በስንት ጉትጎታና በስንት መከራ ሚስቴ ጋር ስልክ ደወልኩ። እንዴት ብዬ ነው ድምጿን? እሷስ የኔን ድምጽ ለመስማት ፈቃደኛ ናት? ጥያቄ ነበረ ውስጤ። ስልኩን አንስተው እያለቀሰች ነው። አልቻልኩም በቃ። እሷ ስታለቅስ ደግሞ እንዴት ልቻል አለው። በቃ ማሪ ምንም አልሆንኩም ደህና ነኝ እመጣለሁ በቃ ነው ያልኳት። የመሄድ ፍላጎት አልነበረኝም ቤት። እሷን እዚህ ማምጣት ምናምን መደበቅ ነው አላማዬ ምናምን። ግን ያው ቤተሰብ ተነጋግሮ ብዙ አውተው አውርደው በእኔ ምክንያት በጣም ብዙ ችግር አይተው ወንድሜ እስከ አዲስ አበባ ድረስ መጡ። የአባቴ ቀኝ እጅ ሆኖ እሳቸው ታማሚ ናቸው፣ ትልቅ ሰው ናቸው። እሳቸው ምንም ነገር እንዳይገጥማቸው ሁሉም ነገር ቀላል ነው ብሎ ከአባቴ ጎን በመሆን ምንም ነገር እንዳልተፈጠረ መስራት ይችላል። ጎበዝ ነው እሱ። ምንም ቢያጠፋ መመለስ ይችላል። አባቴን አረጋግቶ ቀጣይ እኔን ለመውሰድ ወደዚህ መጣ። እዚህም ከመጣ በኋላ እና ፕሊስ እባክህ አልኩት፣ አትውሰደኝ፣ እዚህ የሆነ ስራ አመቻችልኝ አልኩት። ምንም አላጠፋ፣ እኛ የምናውቀው ምንም እንዳላጠፋ ማለት እንደዚህ ነው ያለኝ። በቃ አሁን ሚስትህን አፍቃታል፣ አንተ ከመጣ ቀን ጀምሮ እኮ በልታ አታውቅም፣ ታውቃለህ እሱን አለኝ። ተነስ በቃ አልኩ። ምንም ጫማዬ ልብሴ ምናምን አላልኩ። በመኪና ነበር የመጣው። እንሂድ በቃ ነው ያልኩት። በሌሊት ነው ተጉዘን ሰፈር የደረስነው እና መጀመሪያ የወሰደኝ እሱ ቤት ነው። ቤት ራሱ አልወሰደኝ። ከባድ ነው። እሱ የመንግስት ስራ ይሰራል። የራሱ ላይፍ የራሱ ኑሮ ያለው የራሱ ቤተሰብ ልጆች አሉበት። አንተ ትክክለኛ ጤነኛ አእምሮ ያለው ሰው ሆነ መስራት እየቻልክ ብዙ ነገር ማድረግ አቅሙ ፖቴንሻሉ እያለ በራስ ጥፋት የሆነ ቦታ ላይ የሰው ሸክም ሆነ ራስህን እንደማየት የሚያም ነገር የለም። ያ ስሜት እንዳይሰማኝ ወንድምም አባትም ሆኖ
ከዚህ ሲወስደኝ እንደ ህፃን ልጅ አቅፎ ነው የወሰደኝ። እስከ ቤቱ ድረስ አቅፎ ነው የወሰደኝ። ምንም አድርጌ ውለታውን መክፈል አልችልም። አይዞህ በቃ አይ የማስበው እንደዚህ ነው። በቃ አባቴ ለእኔ የሆኑትን ወንድሜ ለእኔ የሆነውን በአጠቃላይ ቤተሰብ የከፈለልኝን ዋጋ መመልሶ አይመስለኝም ሳስበው ማለት ነው። እና በቃ ወሰደኝ ቤቱ ማለት ነው። እኔን ከዚህ ከመውሰዱ በፊት እሷን ቤት አምጥቷት ነው እሱ። እውነት እናት ለልጇ እንደምትጠነቅቀው ለክላይንቶቻችን ተጠንቅቀን የምናዘጋጃቸውን በተለይም የገንፎ እህል፣ የአጥሚት እህል፣ ጭኮ፣ ማር፣ የበሶ እህል፣ ህብስት ዳቦ፣ ሌሎቹንም ትክክለኛና ንጹህ ምርቶችን ስትፈልጉ ደውሉልን። ሾሩማችን መታችሁም ቅመሱ። በመላው ዓለም አሜሪካ፣ አውሮፓ የትም በህብረተሰብ ዘንድ ታማኝነት ያላችሁ ይህን ምርት ማከፋፈል የምትፈልጉ ሰዎች ካላችሁ በዚሁ ስልክ ደውሉልን፣ አሊያም comedianshatu@gmail.com ላይ ጻፉልኝ። እናገኛችኋለን፣ አብረን እንሰራለን። ስትገናኙ የነበረው ስሜት እንዴት ነው? ሊነጋጋ ሲል የደረስነው አልተኛችም። ቁጭ ብላ የጠበቀች ከስታለች። ያልኩ በቃ በጣም አዘንኩ። ሁለተኛ ምንም ቢፈጠር በቃ ጥዬሽ አልሄድም ሶሪ ብቻ አልኳት። በጣም ይቅርታ። በቃ እዛ ወንድሜ ቤት አብረን ሆነን ውስጥ ረጅም ቀናቶች ሪላክስ እንዳረግ ሚስቴን አግብቻት አንድ ቀን ሳላዝናናት ነው የቁማር ሱስ ውስጥ የገባሁት። አንድ ጥሩ ልብስ ሳልገዛላት ነው የቁማር ሱስ ውስጥ የገባሁት። ውጡና ወክ አድርጉ፣ ሻይ ቡና በሉ። ለመጀመሪያ ጊዜ ነው ሻይ ቡና ያለው። በቃ ውጡ፣ በግድ ነው ገፍቶ የሚያስወጣን። ሂዱ ሻይ ቡና በሉ፣ ወክ አድርጉ። አንድም ቀን ሉዝ እንዳረኩት እንዳስብ ምናምን ሳያደርገኝ እሱ ጋር በደንብ ተረጋጋሁ። ከዛ በኋላ ቀስ በቀስ ወደ ስራ ሙድ ውስጥ መመለስ ጀመርኩ። ሰፈር ተመለስኩ። ሰፈር ስመለስ እሺ የነበረው እኔ ላይ እየደረሰ የነበረው ጫና ይሄ ነው ብዬ ለነገር ከምችለው በላይ። የመጀመሪያ ጊዜ ሰፈር እንደሄድኩኝ የሆነ አይነት አስገራሚ ነገር ላይ ቁጭ አድርጌ እምዞር ነው የሚመስለኝ። ለየት ያለ ነገር ላይ ያለ ነው ይመስለኝ። ከህፃን እስከ አዋቂ፣ ከወጣት እስከ ሽማግሌ አንገቱ መዞር እስከሚችልበት ይሸኘኛል። እና ከባድ ነበር። በቃ ስነ ልቦናዬ በጣም እየተጎዳ ምናምን። አንተ እዚህ ጋር ቁጭ ብለህ ብዙ ጊዜ ስለሚያጋጥም ቡና ልጠጣ እዚህ ጋር እንደምንም ብዬ ያለኝን አቅም አሟጥጬ ሰብስቤ ቡና ልጠጣ ቢሆነ ቡና ቦታ ቁጭ ስል በቃ ይሰማኛል እዚህ ከጀርባዬ ቁጭ ብለው ማለት። አለማውራት አለማየት ሌላ ነገር ነው። ድምጽ እስኪሰማኝ ድረስ ያወራሉ ከጀርባዬ። እና እንደዛ አይነት ኮንዲሽኖች ነበር። ያን ሁሉ በቃ ባልሰማ ባላየ እያልኩኝ እስቲ እቺ ቀን ትለፍ እስቲ ሳምንት ይሁነኝ እየቀነሰ መጣ ነገሩ ማለት ኖርማል ሆነ። 15 ቀን ምናምን በቃ የዕለት ተዕለት ተግባሪ ምናምን ጀመርኩ ምናምን ስራ ቀጠልኩ ምናምን። ዶሮዎቹን አገኛቸው? አንድ የቀሩኝ ሀብት ሁሉ ነገር አጥቼ ዶሮዎቼ ብቻ። እሱም ከኔጌቲቭ ገብተው ማለት ነው። ነገሮችን ትቼ ፎከስ ማድረግ የፈለኩት ምን ላይ ነው? እንዴት ነው ፋሚሊን ይቅርታ የምጠይቀው? እንዴት ነው ዳይ የምከፍለው? እንዴት ነው ከእንደገና ማደራጀት የምችለው? መጣር ጀመርኩኝ። ከዛ ግን በዚህ መሀል እሺ ጥለኝ እንዳትነሳ። እንዴት ይሄ ሙድ የሚያዙ ምናምን የማውራቱ ድባብ ጠፍቶ ኖርማል ሲሆን እኔም እንደ ልቤ ከተማ ውስጥ የተንቀሳቀስኩኝ ስራ መስራት ስጀምር ያበደሩኝ ሰዎች በሩቅ ሰላም ማለት ጀመሩኝ። የሆነ ሰዓት ላይ በቃ እዳ ያለብኝን ሰዎች እንደዚህ ታገሱኝ፣ ፋርሙ ራሱን አልቻለም እንኳን እዳ ልከፍል፣ ስለዚህ ራሱን እስኪችል ቢያንስ ታገሱኝ የሚል ነገር ጠየቅኳቸው ማለት ነው። እነሱም አላህ የመልካም ስራቸውን ይክፈላቸው። የሆነ ጋፕ አገኘሁ። በዛች ጋፕ ውስጥ ስልክ ገዛሁ። ስልክ የገዛሁበት ምክንያት እናንተ ላይ የሚሰሩትን ፕሮግራሞች አያለው በቃ በተከታታይ እስቲ እንደው አይጠፋም የኔ አይነት ስቶሪ ያለው ወይ ቀድሞ ኦርደር ያደረገ ሰውማ ይወጣል። ይሄ ነገር እንደ ሀገር ቀውስ እየሆነ ነው። ስልክ ገዝቼ የመጀመሪያ ቀን ሲም ካርዴን ከተትኩትና ከፈትኩኝ ስልኬን ገና ስከፍት መጀመሪያ የገባልኝ ሜሴጅ ከአቋማሪ ዌብሳይቶች ነው። ሜሴጁን ሳየው ካሽባክ ይላል። ምንድን ነው ካሽባክ? ከዛ ገብቼ ሳነበው ቴክስቱ እንግሊዘኛ ነው። ከዛ የሆነ ያክል ፐርሰንት ምናምን 5,000 ብር ካሽባክ ተመልሶላል በሁለቱ ዌብሳይት 10,000 ብር። በዛ ሰዓት 10,000 ብር በጣም እየቸገረኝ ነው። በጣም ብዙ ነገር በቃ 10,000 ብር ስልክ ለመግዛት እንኳን የሆነ በቃ እንቁላል ቀድሜ እሰጥሃለሁ እንቁላል ብዬው ብር ተቀብዬ ምናምን የገዛሁት እዛ ሙድ ውስጥ ሆኜ ብዙ ብር ሆነ ማለት ነው ለኔ።
ጭንቅላቴ ምን አሰበ መሰለክ በእነሱ ካሽባክ እየተጫወትኩኝ ቢያንስ እነሱ የበሉኝን የሰው እዳ መክፈል አለብኝ ብዬ አሰብኩ። አጠመዱኝ ድጋሚ ማለት ነው። ቤተሰብ ጋር የሥራ ፓርትነሮቼ ጋር ሚስቴ ጋር ያለው ስሜት ምን መሰለክ አንዴ ያን ሁሉ ተሰቃይቶ ያን ሁሉ አይቶ ረዱት ልጅ ድጋሚ አያረገውም። በቃ ኤቭሪባዲ የሚያስበው ነው። እኔ ግን አሁንም ይሄ ነገር አልተወኝም። አንደኛው ዌብሳይት ላይ ያለውን ብር በትንሽ ደቂቃ ነው ተበላሁት። አንደኛው ዌብሳይት ላይ ግን እሺ በ5,000 ብሩ እየተጫወትኩ ምን እያልኩ እየተጫወትኩ 400,000 ብር ደረስኩ። በአንድ ቀን ነው 3 ቀን ምናምን 24,000 ብር አወጣለሁ። ግን ኮድ አልከፍልም። እሺ ምን እንደሚከለክለኝ አልልክም። ለአንድ ሰው ብሩን አወጣዋለሁ ግን አልልክም። ይሄን ብር በአንድ ቀን ማውጣት አልችልም። በ24 ሰዓት የጠበቅኩ 24,900 24,800 አወጣለሁ። እሺ 2 ቀን አወጣው። እሺ 40 ምናምን ሺህ እሺ 340 ምናምን ሺህ ብር ቀረኝ። በጣም የሆነ የሰይጣን መንፈስ ያለበት ነገር። በእሑድ ቀን ምናምን ሚስቴ የሆነ ዚያራ ሊሄድ ነው እና ቤት የለሁም ማለች። ቁማሩ ደግሞ የሚፈልገው ጸጥ ያለ ማንም ማያይ ሰው ምናምን ቦታ በቃ እና ትልቴጂ ነው በቃ ሂጂ ምናምን ብዬ ቤት ገብቼ ዘግቼ አማውንቱን ከፍ አድርጌ የተበላሁት 1 ሚሊዮን እበላዋለሁ መልሼ 300 ምናምን ሺህ ኖሮኝ መቼም አልበላም። ይሄ ነው ሳይኮሎጂ። በቃ ብር ካለ አትበላም። ቁማር ብር ላለው ሰው ነው ይሏል። መጫወት ጀመርኩ እስከ ምሽቱ ቀን 7 ሰዓት 8 ሰዓት አካባቢ ነው እሷ የወጣችው ከቤት። ማምሻ ነው የምትመጣው። ምሽት 12 ሰዓት ተኩል ምናምን አካባቢ አካውንቴ ላይ ያለው ከ300 ምናምን ሺህ ብር 60 ምናምን ሺህ ብር ነው። አሁንም ጭንቅላቴ ላይ ምን አለ አዲስ የኔን ብር አላስገባው የነሱ ብር ነው ያለው። እዳ መክፈል አለብኝ። ምን አለ አልኩኝ የሰው እዳ ታክሺ 300 ሺህ ብር አውጥቼ በከፍለስ ምናምን ማለት ጀመርኩ። ከዛ ምን ይለኛል ጭንቅላቴ በቃ ምን 300 ሺህ 1 ሚሊዮን ትበላለህ 60 ሺህ ብር አለ ተጫወት። ሚስቴ ቤት ስትገባ እሷን በቃ ተቀብዬ ምን ብዬ መጣሽ ወይ ምናምን ብዬ አስገብቼ በቃ ዶሮ ቤት ሄድኩኝ ምናምን ነገር ብያት ልጫወት እኮ ነው። ወደ ፋርም ሄድኩኝ። ፋርም ቁጭ ብዬ መጫወት ጀመርኩ። 60 ሺህ ብሩን እንበሉኝ እና በቃ የመበላት ሞመንት ውስጥ አንዴ ከገባክ መመደብ ብቻ ነው። ብር ወጣው 48 ሺህ ብር ምናምን አለ አስገባሁት። ይሄን ሁሉ ሲሆን ግን ይሄንን ቁማር የሚጫወቱ ልጆችን ጠይቃቸዋለሁ። ስትጫወቱ ምንድነው ያለው ነገር ነው? ወላሂ ከ180% የሚነግሩኝ መንፈስ አለ ይሉኛል። ኦርቶዶክሱም ጴንጤውም ሙስሊሙም የሚመልሰው አንድ መልስ ነው። ልክ ስከፍተው እኔ አይደለሁም ወላሂ ይሄንን መልስ ነው ያገኘሁት። ከሁሉም ሱስ የዚህ ደግሞ ይለያል የሚል ምላሽ ነው የሚሰጡኝ። 48 ሺህ በሉኝ። የቀሩኝ ሀብት ዶሮዎቼ ነበሩ እና ዶሮዎቹ አርጅተዋል መቀየር አለባቸው አልኩኝ። የመኪና ዕቃ ረካቸው ታሰቀኝ። ሱስ ደግሞ አንድ አይነት ነው የሚገርምክ። እኔ አሁን እዚህ ጋር እዚህ ወንበር ላይ የጫት ሱስ ሰምቻለሁ፣ የሲጋራ ሱስ ሰምቻለሁ፣ የመጠጥ ሱስና አሁን የምነግረኝ ሪላፕስ ይባላል። ስቴጁ ያገረሻል። ዶሮዎቹም አርጅተዋል። ልክ ነው መቀየር አለባቸው ዶሮዎቹ ግድ ነው። አሁን አሳመንኳቸው ቤት። እሺ ለማዘር ነገርኳት ቀስ ብዬ። እሷ ነው የምታስተጋባው ቤት። ደግሞ የሚሰጠው ስትራቴጂ አንተ እኔ እኮ ለበጎ ነገር አይመጣልህም እኮ ሀሳብ ሲጀመር። እኔ ዶሮ ለመሸጥ ሳስብ ገዢው ራሱ አስተናድቶልኛል እዛው ማለት ነው። ቀድሞውን የከፈሉት 500 ዶሮ ነበር። ስሰራ ስሸጥ ስበላ የሚጠይቀኝ የለም። በነገር ላይ የሆነ ሰዓት ትንሽ ብር በላለሁ ምናምን። አይ ይሄማ እኮ መልሶ ለማገገም አይበቃኝም፣ ስለዚህ መጫወት አለብኝ። አሁን ኦልሞስት ሁሉም ነገር ተጠናቋል። የኔ ላይፍ አልቋል። ስለዚህ አሁን ምንም ተስፋ የለኝም። ተስፋዬ አንድና አንድ እዚህ ጋር ቢጉኝ ማድረግ ነው። ከዛ ውጭ አሁን ተበላው ብል እንደዚህ ሀፕን አረገ ብል ማን ነው የሚሰማ? የሚገርምሽ ሁለተኛው ዙር ላይ ምንም ፊሊንግ አልነበረኝም። ቀድሜ ሞቼ ነበር። መጨረሻ ላይ የሆነ ቀን ነው ዶሮ ግቢ ቁጭ ብዬ ስልኬ ላይ ዝም ብዬ ዩቲዩብ ላይ ገባሁኝ። ሁሌም ጉጉቴ ምንድነው አረ ማን ነው ጌታ ይሄ ሶሻል ሚዲያ ላይ ወጥቶ የሚያወራው ይሄን ነገር ከተፖሰተ ከወር በፊት ይላል 8 ሚሊዮን ብር የተበላ ሰው አክም ያለው የሚል ነው። ከፈትኩት። ዘርዘር ያለ ነገር ሰማሁ። አክም ያለው ዋናው ሱስ ማገገሚያ ሴንተር ዶክተር ሰማሁኝ። እንትኑን ቃለ መጠየቁን ማለት ነው። እንዲህ እያየው ውስጤ ተስፋ ገባ። ለካ በሽተኛ ነኝ አልኩኝ። ቀጥታ የሪሃቢሊቴሽን ሴንተሩ ስሙ ምንድነው ሰርች እዛው ቁጭ ብዬ ምን አገልግሎት ይሰጣል? ምንም ነገር እኮ የለኝም። ሰው እየጠበቀ ያለው ከመችመች ዶሮ ያመጣል ነው ይልሽ። እኔ ተነስቼ
እዚህ አዲስ አበባ መጣሁ። ከመምጣቴ በፊት ግን ሚስቴ ጋር ሄድኩኝ ቤት። ለእኔ ብለሽ ህይወትሽን ሰጠሻል ያልኳት። ከብዙ መምረጥ ካለባቸው ሰዎች አስበልጣን ይመርጣኛለች። ብዙ ነገር መሆን በጣም ጎበዝ ተማሪ ናት። ስቲል እየተማረች ነው አልሐምዱሊላህ። ብዙ ነገር መሆን ትችያለሽ፣ ልጅ ነሽ። እኔ ግን አብቅቶልኛል ያልኳት። ሩጫዬን ጨርሻለሁ። ማዳን ካለብኝ እኔ ራሴን ላድን መሄድ ወዳለብኝ ቦታ ሊሄድ ወስኛለሁ። ማሬ በቃ አልኳት። ከኔ የተሻለ ሰው ይገባሻል አልኳት። ላደረኩብሽ ላሳረፍኩብሽ ቁስል በምንም ይቅርታ አልጠይቅሽ። ሲጀመር ይቅርታ መጠይቅበት ሞራል ራሱ የለኝም። የተሻለ ሰው ይገባሻል እንዲህ ነው ያልኳት። እሷም የመለሰለችኝ መልስ አንድ ነው። ልንገራ አለችኝ። በቃ እኔ አልተውህም አለች። ስነግራት ግን በሽተኛ እንደሆንኩ ነገርኳት። ታክሜ መዳን እንደምችልም ነግሬያታለሁ። እሺ አሁን የት ነው የምትሄደው አለች። ቀጥታ እዚህ ማዕከል ነው የምሄደው። ስልኬን ሸጥኩና ቀጥታ አዲስ አበባ መጣሁ። መጀመሪያ ሄድኩት ጣፎ አካባቢ ነው። የግል ተቋም ነው። ተቀበሉኝ። ራስን የመጣው ከክፍለ ሀገር ነው የመጣው? አዎ። በጣም ደስ አላቸው። ተቀበሉኝ። ግን ማዕከል ነው፣ ተቋም ነው። እዛው ምግብህ፣ መኝታ፣ የተለያዩ አይነት ስልጠናዎች፣ ሳይኮሎጂ ብዙ ነገር አለው። ብቻ እኔ ቆቶ የለኝ። ያ ደግሞ ክፍያ አለው። ለትርፍ ባይሆንም አንተ ላይ ኢንቨስት ለሚደረገው ነገር እንኳን መክፈል አለብህ፣ ምትበላውን ቢያንስ። ያን ክፍያ ሲነግሩኝ እኔ አፎርድ ማድረግ አልችልም። ግን ጠየቅኳቸው። እኔ ቤተሰቤ ይሄ ነገር አዌርነስ የለውም፣ ደውላችሁ ለእነሱ አዌርነስ ፈጥራችሁ የተሻለ ሰው መሆን እንደምችል ነግራችሁልኝ እነሱን ብትተባበሩኝ አልኩኝ። እንደዛ ለማድረግም በተለያየ ምክንያት አልተቻለም። መታከም መዳን እንደምችል ጭንቅላቴ ይነግረኛል። በዛ ጉጉቶኝ ውስጥ ሆኜ አዲስ አበባ ሆኜ ቤተሰብ የሁለተኛ ዙሩን ፌል ማድረጌ ምናምን ሰማ። የሰው ልጅ ደግሞ ሊሚት አለው አለሽ። ማንም ሰው ሊሚት አለው። ዘራ ያውጣ። ቴክ ዘ ሪስክ፣ ውሰድ ኃላፊነቱ። ከዛም በኋላ አዲስ አበባ ሆኜ 1-2 ቀን ምናምን ውጭ አደርኩ አውቶቡስ ተራ። ከዛ ምንም ማድረግ አልቻልኩም። መመለስ ነበረብኝ ወደ ሰፈር ማለት ነው። ቤተሰብ ጋር ስመለስ እንግዲህ ጠንከር ያለ ነገር የጠበቀኝ በሆነ ነገር አድርጌ ቢያንስ የ1 ወር ክፍያ ከማንም ሰው ወስዳለሁ ብዬ ነው እዚህ ማገገሚያውን። አዎ ሲሄድ እንኳን ሊያናግረኝ ሊያየኝ ሰው እንኳን አይፈልግም። ያው ያልተከፈሉ ዕዳዎች ምናምን ብዙ አሉ። እነዛ ጉዳዮች ከፊል ነገሮች ወደ ህግ ወደ መሄድ ደረሱ እና እስር መጣ። ታሰርኩኝ። ግን አንዳንዴ እንዲጠይቅህ ትፈልጋለህ። ሰው ወፍ የለም እንዴ ምን አስበህ ነው? እሺ አንተ ሌባ ይታሰራል አንዳንዴ ማለት ነው። ሌባ ይጠይቃል። የሀገር ጠያቂ ነው ወይ? ያወራኝ የለም። እሺ ቁጭ ብዬ ማስበው 15 ቀን የታሰርኩት። 15 ቀን የታሰርከው? እዛውም በትንሹ ወር ከፍ ያለም ደረጃ ላይ ያሳሰረኝ ይችል ነበር። እስር ቤት ቀዘቀዝኩ። በደንብ ነው የቀዘቀዝኩት። በዛ አግባብ ተፈታው። ወጥቼ ከብዙ ጊዜን ወደ መስጂድ መሄድ፣ ሰላት ማብዛት፣ ዱዓ ማድረግ፣ ከአላህ ጋር መነጋገር፣ ጊዜ ማሳለፍ ጀመርኩኝ። በጣም ሰላም ተሰማኝ። በጣም የሚያሳስበኝ ስለ ታዳጊዎች ስታስብ ዛሬ ላይ የ15 የ14 የ13 ዓመት ታዳጊ ቤቲንግ ያውቃል፣ ይቆምራል፣ በጀማ ቁጭ ብሎ ይጫወታሉ። ሁሌ ስለ ሀገር ስትሰማ ልጆቻችን የሆነ ትልቅ ፕሮጀክት አቅዶ ልጆቻችን ይጨርሱታል። ቤቲንግ የሚጫወቱት ልጆች አይደሉም የሚጨርሱት። በዚህ መንገድ ነው የምናስረክበው። ብዙ ከኔ በላይ አቅም ያላቸው ሚዲያ ላይ ትልልቅ ተቋማት የሚመሩ ባለስልጣናት፣ በቃ አቅሙ አለን የሚሉ ሰዎች ይሄ ነገር እንደ አደጋነቱና ዌብሳይቱ የኢትዮጵያ ነው እንዴ ማለት ነው? በስማችን ብቻ መከፈት ነው የቀረው ዌብሳይት ብዛት። በብርቅዬ እንስሶቻችን ተከፍቷል፣ በአራዳ ቋንቋችን ተከፍቷል። ባልተከፈተልን ነገር የለም። እኛን አትራክት ኢትዮጵያ ናቸው የሚከፍቱት ወይስ የውጭ ሀገር? ዋና ካምፓኒ ውጭ ቢሆንም እንደ ኤጀንት ሆነው ግን የኢትዮጵያ ውስጥ ናቸው። በዚህ ነገር ተንተርሰው የተፈጠሩ በጣም ብዙ የገንዘብ አስተላላፊ ተቋማት ራሱ አዳዲስ ተፈጥሯል። ለዚህ ፐርፐዝ የተሰሩ ግን ፊት ገጻቸው ሌላ ሆኖ ማለት ነው። ለምሳሌ እኔ አንድ የ21 ዓመትና የ22 ዓመት ወጣት ሆኜ በቀን በ2 ሲም ካርድ ኤቭሪዴይ 70 ሺህ ብርና 50 ሺህ ብር ወደ እነዚህ ዌብሳይቶች ሳረግ ፍቃድ የሚሰጠው አካል ጨዋታ ነው ብሎ ነው ፍቃድ የሰጠው አይደል? እና ኢትዮጵያዊ አንድ ወጣት ለጨዋታ በቀን 50 ሺህ ብር ያወጣል? አንድ ወጣት ቀርቶ ባለሀብት ያወጣል? እኔ ለጨዋታ ለጌም የሀገራቸውን ወጣቶች የሚወዱ ከሆነ ታዳጊዎችን የሚወዱ ከሆነ እዚህ ላይ ትንሽ አበርክቷቸውን ቢያደርጉ ትንሽ በጣም አከበርኩ። ይህን ሁሉ ታሪክ ስታወራልኝ ወይ ቤተሰቦችን ይቅርታ ለማለት ብቻ ወይ ደግሞ ዝም ብሎ ወጣቱን ለማስተማር ብቻ ሊሆን ይችል ነበረ። ግን አሁን ያነሳኸው ነገር ነው
በጣም ወሳኙ ነገር እውነት ነው። በአንድ ሊንክ ቁርጥ አድርጎ ማስቆም ይቻላል። ይሄን ነገር ሀገር ስትጠፋ ያየን አንተ ያን ሁሉ ዶሮ ለልማት የነበረህን ኢነርጂ፣ ጉልበት፣ ገንዘብ ምጥጥ አድርጎ የሆነ የብዙ ሰዎችን ሀብት መጥቶ ለአንድ ግለሰብ የብዙ ሰዎችን እድሜ፣ ኑሮ፣ ህይወት አፍርሶ ለአንድ ግለሰብ የሚሰጥ ሲስተም በይፋ ያለ አላየነውም ብንል ቅድም እንዳልከው ግመል ሰርቆ አጎንብሶ ነውና እንደው ቤት ይቁጠረው ስንቱ እየተጎዳ እንደሆነና በዚህ አጋጣሚ ተመልካቾቻችን ይህንን የምታዩ ሰዎች እስቲ በኮሜንት በደንብ ሀሳብ ስጡ። የችግሩ ሰለባ የሆናችሁ ሰዎች ይሄን ነገር እንዴት ነው ሀገር መታደግ የሚቻለው የሚለውን ኮሜንት ላይ ሀሳብ እንድትሰጡ በጣም አደራላለሁ። አሁን አንተ ቅድም እንደነገርከኝ የፈለከውን ህክምናዎቹን አላገኘህም፣ ትፈልጋለህ ስቲል ከሁሉ ነገር በላይ ግን በቃ ነው ምንም ማድረግ እንዳለብኝ አላውቅም። ቢሆን ደስ ይለኛል ግን ያው ይሆናል። እርግጠኛ ነኝ ይህን ፕሮግራም ሲያዩ እድሉ እንደሚመቻችና አንተም የተመኘው ነገር እንደሚሆን ተስፋ አደርጋለሁ። ግን አንድ የመጨረሻ ጥያቄ አለኝ። እስቲል አሁንም ግን ያንን ጌም ተጫውተህ 1 ሚሊዮን ብር ማሸነፍ አይቻልም? ዛሬ ላይ ዊን ባረግ ብችል እንኳን አንድ ኢትዮጵያዊ አማኝ ከዓለማዊ ህይወቱ ይልቅ የሚያስበልጠው መንፈሳዊ ህይወቱን አኼራውን ነው ከዱንያው ይልቅ የሚያስበልጠው ማለት ነው። መጀመሪያ ከእምነቱ ይው አንክሉ ወይም የሃይማኖት አባት ሄዶ ያማክር ይጠይቅ። ሄዶ አንዴ መስመር ይዛ የመጣችው የሐራም ገንዘብ እስክትሞት ድረስ አትፋታ። ያ ማለት የገዛ ነፍስህን አሳልፈ ሰጠህ ለሸይጣን ማለት ነው። ያሻውን ሰሪ ብቻውን ቀሪ። እኔ ያሻኝን ሁሉ ሰራው በስተመጨረሻ ብቻዬን ቀረው። ብቻችሁን ከመቅረታችሁ በፊት ንቁ። የእውነት ወላሂ ብቻን እንደ መቅረት ዓለም ላይ የሚያስጠላ ነገር የለም። እሺ እንደውም አልহামዱሊላህ አላህ ሊያጸዳኝ ስለፈለገ የተነካከውን ብር አንድ ሳይቀር ወሰደው። አንተ አላህ ለኔ ያለ የዋለልኝ ውለታ ነው። ከሱ እንዳልሸሽ ወደ ሐራም ነገር እንዳልገባ ያደረገልኝ ትልቅ የአላህ ጥበቡ ነው ይሄ። አልহামዱሊላህ ሰርቼ አመጣዋለሁ ኢንሻአላህ እከፍለዋለሁ ሰርቼ በሐላል በላቢ በጉልበቴ ማለት ነው። በየትኛውም እምነት እዛ ጋር የሚያደርገው መኒ ጽድቅ ወይም ሐላል ገንዘብ አይደለም። መጽሐፍ ቅዱስ ምን ይላል መሰለህ? መጽሐፈ ምሳሌ ምዕራፍ 13 ከቁጥር 11 ላይ ያለ ድካም የተገኘ ሀብት ይቀንሳል፣ በጥቂቱ የሚሰበሰብ ግን ይበዛል ይላል። እንደገና መጽሐፈ ምሳሌ ምዕራፍ 28 ቁጥር 20 ላይ ታማኝ ሰው እጅግ ይባረካል፣ ለመበልጸግ የሚቸኩል ሰው ግን ሳይቀጣ አይቀርም ይላል። ለመበልጸግ ቸኩይ ስለ ጌሙ ደግሞ ስናወራ ቼክ እያረኩ ነበር እና አሁን አንተ የምትለው ጌም አቪያተር 118 ሶፍትዌር ኢንጂነሮች ናቸው ዲዛይን የሚያደርጉት። በየቀኑ አፕዴት ያደርጉታል። 200 ሰራተኞች አሉት ካምፓኒ። አሁን አንተ የምትጫወተው ከ318 ሰዎች ጋር ነው። ለዛውም ከኢንጂነሮች ስማርት ኢንጂነሮች፣ ለዛውም በየቀኑ ዲዛይን ከሚያደርጉ ሰዎች ጋር ያንተን እያንዳንዷን ሙቭ እያዩ ህግ ይቀይራሉ እንጂ እነሱ አይበሉ። እበላቸዋለሁ ብሎ ማሰብ የዋህነት ነው ለማለት ነው። እንግዲህ ስንጀምር ቃል እንደገባውላችሁ በጣም አዲስና በእውነት እጅግ በጣም ልብ የሚነካ የሚገርም የሚያዝናና የሚያስተምር እንደገና ደግሞ ተጽዕኖም የሚፈጥር ታሪክ ነው ዛሬ የሰማነው። ኮሜንት ላይ የእናንተን ገጠመኞች እጠብቃለሁ። ከልብ አመሰግናለሁ። በሌላ የይድናል ታሪክ እንገናኛለን። ሱስ ህመም ነው፣ ታክሞ ይድናል። ወጌሻ ፍኖት በቲክቶክ እንዴት ራሳቸውንና ቢዝነሳቸውን አስተዋውቀው ሰዎች ስኬታማ መሆን እንደሚችሉ በተለይም ራሱ በሚዲያ ስኬታማ መሆን ምን አይነት ስብዕና ይጠይቃል የሚለውን ወጌሻ ፍኖት ለመማር በ0973 35 7777 መደወል አይረሳ።